ሰላም ቤተሰብ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩኝ እነዚህን የእንግሊዝኛ ወርዶችን በአማርኛ ትርጓሜ እንዴት አድርገን መፍታት እንደምንችል ወይም ደግሞ ማወቅ መማር እንደምንችል በዚህ ቪዲዮ የምታገኛችሁ ይሆናል። ስለዚህ ይህንን ቪዲዮ በምታገኙት ሰዓት እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና እንደናንተ እንዲሁም ደግሞ ሌሎች ማወቅ ያልቻሉትን ማወቅ እንዲችሉ እንዲሁም ደግሞ እናንተም የምታውቁም ቢሆኑ ለሌሎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ አይረሳ። ስለዚህ ይህንን ቪዲዮ ለደረሳችሁ ሁሉ ለሌሎች እንድታዳርሱ በማለት ወደ ቪዲዮ ወይም ደግሞ ወደ ትምህርታችን ስናመራ እነዚህ ከምስሉ ላይ የምታዩቸውም ደግሞ እነዚህን የምታዩትን ምንባብ እንዴት እንደምነበብና ትርጓሜውስ ምን እንደሆነ በዚሁ እናያለን ማለት ነው። አብራችሁ ይቆዩና ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ በማስቀመጥ ለጥያቄያችሁ ምላሽ የምሰጣችሁ ይሆናል። ቀጥታ ወደ ትምህርቱ እናመራለን። መልካም እንግዲህ ያው እንግሊዘኛ ወርዶችን በምናነብበት ሰዓት እንዳጠቃላይ መጀመሪያ ወርዶችን ሌተሮችን እናያለን። እነዚህ ሌተሮች እያንዳንዳቸው እነማን ናቸው? በአንድ ላይ ሲነበብስ እንዴት ይነበባል? ትርጓሜውስ ምን ይሆናል? ለሚለው እያንዳንዳቸው እናያቸዋለን። አብራችሁ ቆዩ። እሺ ምሳሌ ከዚህ ጋር የመጀመሪያው ላይ ስናይ ሌተሮችን እናያቸውና ከዛ ምን እንደሚልና እንዲሁም ደግሞ ትርጓሜው ምን እንደሆነ እናያለን። ኤን አይ ጂ ኤች ቲ በአንድ ላይ ሲነበብ ምን ይላል? ናይት ናይት። ከአይ ቀጥሎ ጂኤች ካለ እነዚህን ጂኤችን ምን እናደርጋቸዋለን? ሳይለንት እናደርግና ናይት ብለን እናነባለን ማለት ነው። ትርጓሜው ምንድነው ካላችሁ ምሽት ማለት ነው፣ ወይንም ሌሊት የሚለው ትርጓሜ ይሆናል ማለት ነው። ምሳሌ እዚህ ጋር የምታዩት በምስሉ ላይ ጨረቃ ምስል አለ አይደል? እንግዲህ ጨረቃ የምትወጣው መቼ ነው? ቀን አትወጣም መቼም። ቀን የፀሐይ ምስል ለመሆን ያለበት፣ ነገር ግን እቺ የጨረቃ ምስል ከሆነ ሌሊት መሆኑን እያመለከተን ነው ማለት ነው። እሺ ቀጣይ ኤች ኤ ፒ ፒ ዋይ በአንድ ላይ ሲነበብ ሃፒ ሃፒ። ይህ ሃፒ የምንለው ወርድ ትርጓሜው ምንድነው ካለን ደስተኛ ማለት ነው። ደስተኛ። ሉክ እዚህ ጋር እንደምትመለከቱት ደስተኛ ሰው ይታያቸዋል አይደለም? ይሄ ደስተኛ ማለት ነው። ምስሉንም ከዚህ ጋር ካትቻ ያቀረብኩላችሁ ለመረዳት ግልጽ የሆነላችሁ ዘንድ ነው። እሺ ቀጣይ ኤን ኢ ደብሊው በአንድ ላይ ሲነበብ ኒው 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 ምንድነው? አዲስ አዲስ። ሉክ ይሄ አዲስ መሆኑን ገና ያልተፈታ መሆኑን እያመለከተን ነው ማለት ነው። እሺ ቀጣይ ቲ ኤች ኤ ኤን ኬ ዋይ ኦ ዩ በአንድ ላይ ምን ተብሎ ይነበባል? ታንኪዩ። ታንኪዩ ምንድነው? አመሰግናለሁ ማለት ነው። ምስሉንም በዚሁ መንገድ ለመግለጽ ያክል ተሞክሯል። በደንብ ማየትና መረዳት ይኖርባቸዋል። እሺ ቀጣይ ጂ ኦ ኦ ዲ ቢ ዋይ ጉድባይ። ጉድባይ ምንድነው? ደህና ሁን ወይንም ደህና ሁኚ ማለት ነው። እሺ ቀጣይ የምናያቸው ኤም ኦ ኤን ኢ ዋይ ማኒ። ማኒ ምንድነው? ገንዘብ ማለት ነው።
ገንዘብ። ሉክ እዚህ ጋር ምስሉ የምታዩት የብር ምስል ይታየናል አይደለ? ይህ ገንዘብ ማለት እንደሆነ ለማስረዳት ያክል ነው በምስልም በአማርኛ በእንግሊዝኛ የተቀመጠው። እሺ ቀጣይ ኤች ኢ ኤ ኤል ቲ ኤች ሄልዝ። ሄልዝ ምንድን ነው? ጤና ማለት ነው። ጤና ሉክ እዚህ ጋር የጤና መመርመሪያ ወይም ደግሞ ጤና ተቋም ላይ የምናገኘው የመመርመሪያ መሳሪያ ነው እዚህ ጋር የሚታየን። ምስሉ ላይ የምታዩትም በተመሳሳይ ይህንን ግልጽ በሆነ መንገድ ለማስረዳት ነው ማለት ነው። እሺ ኤል ኦ ቪ ኢ ሎቭ። ሎቭ ምንድን ነው? ፍቅር ማለት ነው። ፍቅር እዚህ ጋር የምትመለከቱት የልብ ቅርጽ ምልክት ይታያቸዋል አይደለ? ይህንን በምስል መንገድ ለመግለጽ ነው ማለት ነው። እሺ ቀጣይ ሲ ኦ ዩ ኤን ቲ አር ዋይ ሲነበብ ካንትሪ። ካንትሪ ምንድን ነው? ሀገር ማለት ነው። ሀገር። መልካም እዚህ ጋር የምትመለከቱት ምስሉ ላይ አንደኛ ሀገርን የሚወክል ወይም የኢትዮጵያው ባንዲራ ሰንደቅ ዓላማ ይታያል። ቀጣይ ደግሞ ይሄ ልዑል ወይንም ደግሞ የዓለምን አጠቃላይ ሙሉ ካርታን የያዘ ልዑል የምንለውን ይዘዋል ማለት ነው። እሺ እዚህ ጋርስ ኤም ኦ አር ኤን አይ ኤን ጂ ሲነበብ ሞርኒንግ። ሞርኒንግ ምንድን ነው? ጠዋት ማለት ነው። ጠዋት እዚህ ምስሉ ላይ የምትመለከቱት ገና በጠዋቱ ጀንበር ወይንም ፀሐይ ስትወጣ የሚያሳየን ምልክት ነው። በዚሁ መረዳት ይኖርባችኋል ማለት ነው። እሺ ቀጣይ ቢ ኦ ኦ ኬ በአንድ ላይ ቡክ። ቡክ ምንድን ነው? መጽሐፍ ማለት ነው። መጽሐፍ እዚህ ምስሉ ላይ የምትመለከቱት ምንድን ነው? መጽሐፍ ነው። እሺ ቀጣይ ኤፍ አር አይ ኢ ኤን ዲ በአንድ ላይ ፍሬንድ። ፍሬንድ ምንድን ነው? ጓደኛ ማለት ነው። ጓደኛ። እሺ ቀጣይ ኤች ኦ ዩ ኤስ ኢ በአንድ ላይ ሃውስ። ሃውስ ማለት ቤት ማለት ነው። ያው የምትመለከቱት የቤት ምስል አለ። እሺ ደብሊው ኦ አር ኬ በአንድ ላይ ወርክ። ወርክ ምንድን ነው? ስራ ማለት ነው። ስራ። እሺ ቲ አይ ኤም ኢ ታይም። ታይም ምንድን ነው? ጊዜ ማለት ነው። ያው እዚህ ጋር የሰዓት ምልክት ይታያል። እዚህ ጋር ወርክ ስራ ለሚለው የስራ መስሪያ የምንጠቀምባቸው ዋና ዋና መሳሪያዎች ናቸው እነዚህ። ስለዚህ እነዚህ የስራ ምልክቶች ናቸው ማለት ነው። ከዚህ ጋር ደግሞ የሰዓት ምልክቱ የጊዜ አቆጣጠርን የሚገልጽልን ነው ማለት ነው። መልካም እንግዲህ እንደምትመለከቱት በዚህ መንገድ
እናያቸዋለን። እናንተ ሌላ ያልገባችሁ ካለ ጥያቄያችሁን ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ለዛሬ ቪዲዮአችን ከዚህ ላይ እናጠናቅቃለን። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል ትምህርታችሁን ሁሌም ባላችሁበት እናንተን በሚመቻችሁ ሰዓት እየገባችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። መልካም ጊዜ